የኦሮሞ ደም የኔም ደም ነው። የምስራቅ አርሲ ሀገረ ስብከት አጠቃላይ ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት ይሄንን ቪዲዮ። አቤቱ አድነኝ ደግ ሰው አልቋልና። በጣም ያሳዝናል። በእኛ ዘመን ይሄ መደረጉ በጣም ያሳዝናል። አባቶቻችን አላችሁ አሁን አባቶቻችን የቅዱሳኑ ክብር። የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ህንጻ ስላሴ የተገደለ እኛ በዓለ ሲመትና ክብር ህንጻ ስላሴ የተገደለ እኛ በአበል እንራጭ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅዱሳቶቻችንን በማቃለል ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ እግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይሌን። ዛሬም አዳዲስ ቪዲዮዎችና ወቅታዊ የሆኑ ጉዳዮችን ወደ እናንተ ይዤ መጥቻለሁኝ። ሰሞኑን እንግዲህ በተለያዩ ገዳማትና አድባራት ላይ እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጠረ ያለው ጫናና እየተፈጠረ ያለው ተጽዕኖ እንደ አዲስ በቤተክርስቲያን ውስጥ የሚገኙ ቅዱሳን ስዕሎችን መቅደድ፣ ማቃጠል ልምድ ሆነው አድርገውታል። ሌላውና በጣም እያሳሰበን ያለው በተለያዩ ሀገሮች ላይ በተለይ በአርሲ ላይ የሚገኙ ኦርቶዶክሳውያን አንገታቸው መቀላታቸው፣ መገደላቸው፣ እንዲሁም መታረዳቸው እንዲሁም አባት ከነልጁ ካህናት ከነልጁ ካህናቶች ከነ አገልጋዮቹ እየታገቱ መወሰዳቸው እንደቀጠለ ነው። በዚህ ሰሞን ብቻ ከ20 በላይ ሰዎች እንደሞቱና ከ10 በላይ ሰዎች እንደታገቱ መረጃዎች እየወጡ ይገኛሉ። ጫፍ ላይ ያሳየኋችሁ ቪዲዮ ሀሳባችን እየሰጠን የምናያቸው ቪዲዮዎች ናቸው። ስንት ሰው ሞተ፣ ስንት ሰው ታገተ የሚለው ነገር በጽሁፍ በውስጥ መረጃ ስለላኩልን ይህንን መረጃ ወደ እናንተ ይዤላችሁ መጥቻለሁኝ። በተለያዩ ገዳማትና አድባራት ላይ አሁንም ቢሆን ጥፋትና አሁንም ቢሆን መድሎ እየደረሰ ነው። ገዳማውያኖች ውጡ፣ ካልወጣችሁ ትገደላላችሁ፣ ካልወጣችሁ ትታረዳላችሁ የተባሉ እየተስፈራሩ ነው። ይህን መረጃ ለማውጣት ገዳም ውስጥ ያሉ ሰዎች ስለፈሩ አሁን ግን መሞታችንን ካልቀረ ሚዲያ ላይ ላሉ ሰዎች እንናገር እያሉ እየወጡ እየተናገሩበት ያለበት አጋጣሚ አለ ማለት ነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ሰሞኑን በአርሲ ላይ እንግዲህ በተደረገው የግድያ በተደረገው የካህናቶች መታገትና መታረድ ምክንያት ብፁዕ አባታችን አቡነ ያሬድ ተጠይቀው ነበረ። የነሱ የብፁዕ አባታችን የአቡነ ያሬድ መልስ ምንድነው? በመረጃ የቀረበ መልኩ ነው። እሳቸው ቪዲዮ ላይ የተቀረጸ ነገር ማንኛውም ሚዲያ ላይ እንዳይተላለፍ ያደረጉበት አጋጣሚ አለ። ማህበረ ቅዱሳን ያስፈራሩበት፣ ማህበረ ቅዱሳን ላይ አጭር እርምጃ ወስድባችኋለሁ፣ ማንኛውንም ቪዲዮ በተለይ በዚህ በኦርቶዶክስ ላይ የደረሰ መረጃ እና የደረሰ በደል በማህበረ ቅዱሳን ቴሌቪዥን የሚተላለፍ ከሆነ በእናንተ ላይ አጭር እርምጃ ወስዳለሁ ብለው እንግዲህ ያስፈራሩበት አጋጣሚ አለ። ማህበረ ቅዱሳንም እንግዲህ የለቀቀውን ቪዲዮ አጥፍቷል። ለምን እንዳጠፋው እንግዲህ ወንድማችን የሚናገረው ነገር አለ። ሌላው በአዳዲስና ትኩስ መረጃዎችን ለህዝቡ በሶሻል ሚዲያ በቲክቶክ በማድረስ የምናውቀው ሙሴ ሰለሞን እንግዲህ በእስራት ላይ ነው የሚገኙ የተባሉ አዳዲስ መረጃዎች እየወጡ ይገኛሉ። ለምንድነው የታሰረው? የታሰረበት ምክንያት እስካሁን እንግዲህ ምንም የሚታወቅ ነገር የለም። እኔ ምናልባትና በግምትና በጥርጥር የታሰረበትን አንድ ቪዲዮ ብቻ ይዤላችሁ መጥቻለሁ። ይሄንንም የምናይ ነው የሚሆነው። ሙሴ ሰለሞን ግን እንደምናውቀው መረጃዎችን ሲያደርስ ሃይማኖትና ብሔርን ወይንም ጎጥን ለይቶ አይደለም። በኦርቶዶክስም ላይ ይሁን በማንኛውም ቤተ እምነት ላይ የሚደርስ መድሎች እንዲሁም በማንኛውም ብሔር ላይ የሚደርስ በደልን እንደዚህ ነው ብሎ ከፊት ቀድሞ የሚናገር ወጣት ወንድማችን ነው። ሰሞኑን እንግዲህ በጣም መነጋገሪያ ሆኖ ነበር። ቮት ለምንድነው የማይሰጠው ተብሎ በሙሴ ሰለሞን ጉዳይ ብቻ ወደ ሃይማኖት የተቀየረበት አጋጣሚ ነበር። ይሄንንም አብረን የምናይ ነው የሚሆነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ከእናንተ የሚጠበቀው ላይክ እና ሼር ሰብስክራይብ ማድረግ ነው። ወደ ቪዲዮ ልሰዳችሁ። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። የኦሮሞ ደም የኔም ደም ነው። የትግራይ ደም የኔም ደም ነው። የአፋርም ደም የኔ ደም ነው። የጋምቤላው ደም የኔም ደም ነው። በኢትዮጵያ ውስጥ ያለው የኢትዮጵያ ብሔረሰብ ብለው ያዋቀሩት ሁላችንም ግን ኢትዮጵያውያን ነን። የአንድ ኢትዮጵያዊ ሞት የኔም ሞት ነውና የኢትዮጵያዊ ደም የኔም ደም ነው። የማንኛውም ኢትዮጵያዊ ደም የኔም ደም ነው። ያሳየኋችሁ ሰላማዊ ሰልፍ ቪዲዮ በኦሮሚያ ክልል የተደረገ ትልቅ ሰላማዊ ሰልፍ ነው። የተደረገበት ምክንያቱም በኦሮሚያ ክልል ላይ የተለያዩ ኦርቶዶክሳውያን አንገታቸው ላይ ማህተም ያደረጉ ክርስቲያኖች የተገደሉና ከተለያዩ ገዳማ ውስጥ እንዲወጡ እንዲሁም በገዳም ላይ ያሉ አገልጋዮች የተገደሉ ቤተክርስቲያኒቷ ለሌላ ዓላማ ትፈለጋለች ተብሎ
በተገደሉ ካህኖች በተአፈኑ ጊዜ እንደዚህ አይነት ሰላማዊ ሰልፍ የወጡበት አጋጣሚ ነው ማለት ነው። ይሄ አጋጣሚ አይደለም፣ ግዴታም ነው። አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያኖች ግድ ይህን ነገር ማድረግ አለብን፣ ሰላማዊ ሰልፍ መውጣት አለብን፣ ጦርነት ለኛ አስፈላጊ አይደለም ብሎ በሰላማዊ ሰልፍ ነው የሀገራቸውን ባንዲራ ከፍ አድርገው እያውለበለቡ እኛ የምንፈልገው ሰላምና ጸጥታ ነው፣ የኦሮሞ ደም፣ የአማራ ደም፣ የትግራይ ደም ለእኛም ደማችን ነው በማለት እንግዲህ በእንደዚህ አይነት መልኩ በትልቅ ድባብ ሰላማዊ ሰልፍ የወጡበት አጋጣሚ አለ። እስኪ ይሄኛውን ቪዲዮ አይተናል። ቀጣይ የማሳያችሁ ቪዲዮ ወንድማችን ጸጋይ እንግዲህ ሰሞኑን በተነሳው በአርሲ ላይ በተከሰተው አደጋ በካህኖች ላይ መገደልና መታረድ ምክንያት ብዙ አባታችን አቡነ ያሬድ የተናገሩት ንግግር አለ። እነሱ የተናገሩት ንግግር ከቪዲዮ ላይ እንዲወርድ ተደርጎ እንግዲህ ማህበረ ቅዱሳንን በማስፈራራት ላይ ናቸውና እነሱ የተናገሩት ወይንም ማህበረ ቅዱሳን የለቀቀው ቪዲዮ ከዩቲዩብ ላይ ተጭኖ ነበረ፣ ወርዷል ማለት ነው። ጸጋይ ይዞልን የመጣው መረጃ አለ። እስኪ ምንድነው የሚለው? የአርሲ ሀገረ ስብከት ሊቀ ጳጳስ እንግዲህ ዜናው እንዳይሰራጭ ከልክለዋል። ይሄ የሚሆነበት ምክንያት ትናንትና አርሲ ላይ የዘገብነው ዘገባ ነበረ። አርሲ ላይ ኦርቶዶክሳውያን እያለቁ እንደሆነና ኦርቶዶክሳውያን እየተጨፈጨፉ እንደሆነ መረጃዎችን አቅርበን ነበረ። ማህበረ ቅዱሳንም ከዚህ ጋር በተያያዘ አካባቢ ላሉ ሰዎች እንደውሎ አነጋግሮ ነበረ። አካባቢ ያሉ ሰዎችም ኦርቶዶክሳውያን እያለቁና እየተጨፈጨፉ እንደሆነ በእስላማዊ አካሄዶች እየተጨፈጨፉ እንደሆነ ከዘገቡ በኋላ ይህንን ድምፅ እንግዲህ ማህበረ ቅዱሳን ዜናውን ሰርቶ በቴሌቪዥንም በዩቲዩብ ማሰራጨት ነበረ። ይህን የሰሙት አቡነ ያሬድ በፍጥነት ማህበረ ቅዱሳን ጋር ደውለው ቪዲዮውን እንዲጠፋና እንዲነሳ አድርገውታል። ሀገረ ስብከታቸው ላይም ቀጭን ትእዛዝ ሰጥተው ከዚህ በኋላ ማንኛውም ኦርቶዶክሳዊ በምንም አይነት መልኩ ለዜና ሽፋን ዜናዎችን እንዳያቀርብ አግደዋል። ወንድማችን ጸጋይ ይዞልን የመጣ መረጃ ይሄንን ይመስላል። የራሳቸውን የአርሲ ሀገረ ስብከት ሊቃነ ጳጳስ ያስተላለፉትን መልእክት በቪዲዮ እንኳን ለማግኘት አልቻልንም። ያልቻልንበትን ምክንያትም ከማህበረ ቅዱሳን ላይ ቪዲዮ እንዲወርድ ስለተደረገ ነው። ማህበረ ቅዱሳን በነገራችን ላይ እነሱ የተናገሩትን ንግግር ብቻ አልነበረም ዩቲዩብ ላይ ወይም ሚዲያ ላይ የጫነው። በትናንት ወዲያ በአርሲ ላይ የተፈጠሩት በካህናትና በቤተክርስቲያን አገልጋዮች ላይ የነበረ በደልና የነበረ ግድያን ጨምሮ እዛ በእማኝ ወይንም በአይናቸው ያዩ ሰዎችን ማህበረ ቅዱሳን ደውሎ አውርቷቸው ነበረ። ደውሎም ስንት ሰው ተገደለ፣ እንዴት ነው፣ ምክንያቱ ምንድነው፣ የትም ቤተክርስቲያን የሚባለው ነገር መረጃ አጣርቶ ያን ነገር ሁላ ዩቲዩብ ላይ ጭኖ ነበረ ማህበረ ቅዱሳን ማለት ነው። ስለዚህ ከዛም በኋላ ብፁዕ አባታችን አቡነ ያሬድ ናቸው ከማህበረ ቅዱሳን ሚዲያ ላይ ያ ቪዲዮ እንዲወርድ ያደረጉት ማለት ነው። ስለዚህ ለምን እንዲወርድ ያደረጉ አናውቅም። የእነሱ ተባባሪዎች ናቸው ወይ የምናውቀው ነገር የለም። ግን በአርሲ ሀገረ ስብከት ላይ እያስተዳደሩ እዛ ሀገራቸው ላይ እየመሩ ብፁዕ ናቸው ተብሎ ቅድስት ቤተክርስቲያን ህዝበ ምዕመኑን እንዲጠብቁ አክብራቸው ሾማቸው። እንደዚህ አይነት ነገር ማህበረ ቅዱሳን እንግዲህ ለቤተክርስቲያን የሚያገለግል ሚዲያ ነው። ስለ ቤተክርስቲያን የሚመለከተው ሚዲያ ነው። ሌላ ሚዲያ የለም። በቤተክርስቲያን ትልቅ የሚባለው ሚዲያ ማህበረ ቅዱሳን ነው። ቅድስት ቤተክርስቲያን ሚዲያ ስለሆነ ስለሚመለከተው። ስለዚህ ይሄ ቪዲዮ ማህበረ ቅዱሳን ውስጥ የሚሰሩ አገልጋዮች፣ ማህበረ ቅዱሳን ላይ የሚሰሩ ጋዜጠኞች ይሄን መረጃ ካጣሩ በኋላ ራሳቸው ሚዲያ ላይ ጫኑ። ከዛ በኋላ እንዲወርድ ተደረገ። ለምንድነው እንዲወርድ የተደረገው? የሚታወቅ ነገር የለም። ካሁን በፊትም በባካችሁ ብፁዕ አባታችን አቡነ ያሬድ ድረሱልን፣ አርሲ ሀገር ላይ በየገዳማቱና በየአድባራቱ ካህናቶች እየተገደሉ ነው፣ አገልጋዮች እየተገፉ ነው፣ ከቤተክርስቲያን ውጡ፣ ቤተክርስቲያኒቱ ለሌላ ዓላማ ይፈልጋል እየተባለን ነው ብለው ጥሪ ባቀረቡላቸው ጊዜ ምንድነው ያሉት? እዛ እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ የምናውቀው ነገር የለም። በአጭር አማርኛ በእንደዚህ አይነት መልኩ ነበር የቋጩት። ስለዚህ ቤተክርስቲያን የምትሾማቸው በነገራችን ላይ ቅድስት ቤተክርስቲያን ብቻ እንዲጠብቁ፣ ቤተክርስቲያን ብቻ እንዲያገለግሉ ወይንም አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያንን ብቻ እንዲጠብቁ አይደለም፣ ስለ ሀገር እንዲጸልዩ ነው። የቤተክርስቲያን አባት ብቻ አይደሉም እኮ የሀገርም አባት ጭምር ናቸው እኮ። ቤተክርስቲያን ሾሞቻቸው እንጂ ሀገርን ነው የሚጠብቁት። ቤተክርስቲያን ሾሞቻቸው እንጂ ሌላ ቤተ እምነትን የሚጠብቃሉ። ከሌላ ቤተ እምነት ወደ ትክክለኛው ክርስቶስ ማምጣት እኮ ነው ስራ አይደለ? መንጋውን መጠበቅ እኮ ነው። ስለ ሀገር መጸለይ፣ ስለ ህዝብ መጸለይ እኮ ነው። ቤተክርስቲያንን ብቻ መጠበቅ እኮ አይደለም። ኢትዮጵያ ውስጥ የሚኖሩ በዓለም የሚኖሩ ህዝብ እኮ ነው። በክርስቶስ አምሳል የተፈጠረ ህዝብ ነው። ስለዛ ስለ ህዝብ ነው የሚጸልየው። ብፁዕ አባት የተባሉት ቤተክርስቲያን የሾሞቻቸው ክርስቶስ በሞገሱና በጸጋው ያከበራቸውና የሾማቸው ቤተክርስቲያኒቷ ያከበረቻቸውና የሾሞቻቸው ስለ ሀገር እንዲጸልዩ፣ ሀገራቸው እንዲጠብቁ ነው። ሰይፍ አላቸው እኮ። ሰይፋቸው መጽሐፍ ቅዱስ ነው። በደህና ቀን እንድታወጣው ሰይፍን ቤት አስገባ የተባለው ለሚጠቅም ቀን አወጣ እንድትዋጋበት ነው። ሰይፋችን የክርስቶስ ቃል ነው።
ስለዚህ ብፁዕ አባታችን አቡነ ያሬድ ምን አስበው ነው እንደዚህ ሊሆኑ የቻሉት? በማህበረ ቅዱሳን ላይ አስፈራርተው ማህበረ ቅዱሳን ላይ የተጫነ ቪዲዮ አውርዱ ካለበተዛ ቀጭን እናንተ ላይ ውሳኔ ወስናሉ ያሉበት ምክንያት ምንድነው? ምን የሚታወቅ ነገር የለም። ስለዚህ ሚዲያ ላይ ይወጣ ያለው ወይንም በእኛ አስተሳሰብ ካሁን በፊት ያሉት ነገር አለ። እዛ የሞቱ ያሉት ኦርቶዶክሳውያን ይሁኑ አይሁኑ የምናውቀው ነገር የለም። ስለዚህ አይመለከተንም ነው ባጭሩ። የሚመለከታቸው ስለራሳቸው ብቻ ስለራሳቸው ማለት ስለራሳቸው ህዝብ ወይም ስለ ኦርቶዶክስ ሳይሆን ስለራሳቸው ስለ ግል ህይወታቸው ብቻ ነው የሚመለከታቸው ማለት ነው። ኦርቶዶክስ ባይሆንስ እየሞቱ አይደል? አይሁኑ። ግን እየሞቱ ያሉት ደግሞ ትክክለኛ መረጃ ማህበረ ቅዱሳን ደውሎ እያጠራ ያለው ኦርቶዶክሳውያን ናቸው። እየተገደሉ ያሉት ኦርቶዶክሳውያን ናቸው። እዛ ላይ ያሉ በዛ ያንን ሀገረ ስብከት የሚመሩ አባት ግን እንደዚህ አይነት መልስ ይሰጣሉ። ስለዚህ ማን ነው የሚሰጠው? በየሀገረ ስብከቱ የሚሾሙት ብፁዓን አባቶች እኮ በየሀገረ ስብከታቸው ያሉ ቅድስት ቤተክርስቲያን እንዲያስተዳድሩ ህዝበ ምዕመኑ እርስ በርስ እንዲፋቀር ለማድረግ እስልምና ከክርስትና ፕሮቴስታንት ከክርስትና እርስ በርስ እንዲዋደድ ለማድረግ እኮ ነው። ቤተክርስቲያኒቷ እኮ ጥቁር መኪና ሰጣቸው ጥቁር በጥቁር የሚሄዱበት ምክንያቱ ለዚህ እኮ አይደለም። ይሄ ለራሳቸው ለግል ህይወት እኮ አይደለም። ብፁዓን አባት ደግሞ በእንደዚህ አይነት መልኩ ተሸፋፍኖ አይደለም መሄድ ያለበት። ይሄ ግልጽ ነው። ቤተክርስቲያን የሾመቻቸው ከህዝብ ጋር እንዲውሉ ህዝቡን ሲሄዱ በህዝብ መሃል እንዲሄዱ ህዝቡን እየባረኩ እንዲሄዱ ነው። ጥቁር በጥቁር በሆነ መኪና እየሄዱ የሆነ ቦታ ላይ ተሸፋፍነው በጋርድ እንዲወርዱ ምናምን አይደለም። ቤተክርስቲያን የምትሾመው በዚህ አይደለም። ግን ጊዜው ነው። በቃ ይሄ የማካበዱ ሁኔታ ሆኗል። በቤተክርስቲያኗ ላይ የሚደርሰው መከራ ሌላ መከራ፣ ለብፁዓን አባቶች እንደገና ስብሰባ ምናምን ይሄ መጽሐፍ መወገዝ አለበት። ሌላ የቅዱስ ሲኖዶስ የቋሚ ቅዱስ ሲኖዶስ ምልአተ ጉባኤ የሚባል አለ። በዛ ጉባኤ ላይ የሚነሳው አጀንዳ ሌላ አጀንዳ ነው። ቤተክርስቲያኒቷ ግን በየገዳሙ ገዳማውያኖች እየታረዱ እየተገደሉ ነው። ብፁዓን አባቶች እዚህ ጥቁር በጥቁር በሆነ መኪና ከተማ ውስጥ ራሱ ሲንቀሳቀሱ እዚሁ አዲስ አበባ ከተማ ውስጥ ሲንቀሳቀሱ በጥቁር በጥቁር መኪና ነው። በደህና ቀን ከቤተክርስቲያን የተሰበሰበ ገንዘብ አለ ይገዛበታል። ስለዚህ ይሄ ነገር መቼ ነው የሚቆመው ነው እያሉ የሚያለቅሱት ለዛ ነው። ትላንትና ነው ይሄ እንደምታዩት ከትላንት ወዲያ የተጨፈጨፈ ህዝብ ነው። እዛ ያለውን መከራ ማን ነው የሚረዳቸው? እዛ ያሉ ኦርቶዶክሳውያን መከራቸውን ማን ነው እየተረዳቸው ያለው? ብፁዓን አባቶች ይሄን ነገር ሰላም እንዲፈጠር የማያደርጉ ከሆነ ብፁዓን አባቶች የማይጸልዩ ከሆነ እንደዚህ አይነት መልስ የሚሰጡ ከሆነ ሚዲያዎች ለቅድስት ቤተክርስቲያን ተቆርቁረው በቤተክርስቲያናቸው ላይ ሲሰሩ ይሄንን ነገር አትስሩ አውርዱ ብለው ጫና የሚፈጠር ከሆነ ሚዲያዎች ላይ ላውም በብፁዓን አባት ላውም ይመለከተኛል ላውም ቤተክርስቲያን አስተዳድራለሁ ባለ ላውም ህዝበ ምዕመኔና መንጋዬ ይጠብቃለሁ ባለ አባት ላውም ቤተክርስቲያን በሾመቻቸው አባቶች ላውም ክርስቶስ በጸጋው ባከበራቸውና በሾማቸው አባቶች በእንደነዚህ አይነት አባቶች ሚዲያ የሚታገድ ከሆነ ከማን ጋር መስራት የሚሻለው? ከኦርቶዶክስ ሚዲያ ጋር ነው ወይስ ከሌላ ሚዲያ ጋር ከነ ኤቢኤስ ከነ ፋና ምናምን ጋር? ማንኛው ነው እየታየ ያለው? አሁን በእይታም ራሱ ለህዝብ ማንኛው ነው ተደራሽነት እያደረሰ ያለው? የነነጋሽ እነ 21 ሚዲያ እነ ሎዛ ሚዲያ እነ ዶርቃ ሚዲያ ወይም ሌሎች ሚዲያዎች ናቸው ወይስ እነ ፋና ናቸው? አይደሉም። እነዚህ ኦርቶዶክስ ውስጥ ያሉ ሚዲያዎች ናቸው። ከልጆቻችሁ ጋር ብትሰሩ በጣም የተሻለ ነው የሚሆነው። የማትሰሩ ከሆነማ እናንተ ናችሁ ቤተክርስቲያን ውስጥ ያሉ አባቶችን እያስገደላችሁ ያላችሁት፣ እንዲታገቱ እያደረጋችሁ ያላችሁት። ስለዚህ ተባባሪ ናችሁ ማለት ነው ብፁዓን አባቶች። አይመለከታችሁም ወይ ነው ጥያቄው? መልሱ ይሄ ነው ወይ ለኦርቶዶክስ? እንዲህ ህዝብ በምእመኑ እናንተን ሲያይ እንዴት ነው ደስታ የሚሰማው? ደስ እኮ ነው የሚለው እየባረካችሁ ስለምትሄዱ። ስለዚህ መልስ ማን ነው የሚሰጠው? በየገዳማቱ ሰው እየተገደለ አይደለም? በየአድባራቱ ሰው እየተገደለ አይደለም? አርሲ ላይ እና ሻሸመኔ ላይ መከራው እየበዛ አይደለም? ሻሸመኔ ላይ ቀጣይ ያሳያችኋለሁ ቪዲዮ። ሻሸመኔ ላይ ስለ ሃይማኖታቸው ስለ እምነታቸው መስዋዕት የሆኑ ሰዎች እኮ ሐውልት ራሱ አልተሰራላቸው። በጫካ ነው የተከበበው። የተቀበሩበት ቦታ በጫካ ሳር ነው ያበቀለበት። ያ ማለት እኛ ኦርቶዶክሳውያኖች ስለ ሃይማኖታቸው ለሚሰው ሰዎች እየተቆረቆርንላቸው አይደለም፣ እያሰብንላቸው አይደለም። እኛ ለቆምንበት አሁን ላለንበት የነሱ ደም ነው። የነሱ ደም መፍሰስ ምክንያት እኛ ይቆመናል። በአሁን ሰዓት ብፁዓን አባቶች ቆመዋል።
ቤተክርስቲያን ውስጥ ግን ብና ብፁዓን አባቶች ጋር ግን ጉባኤ ይባልና ሽኩቻ፣ ጉባኤ ይባልና ሌላ አጀንዳ፣ ጉባኤ ይባልና መጽሐፍ ማውገዙ እኮ መቼ የሚደረስበት አለ። እየተደረሰበት ያልሆነውና ያልተደረሰበትም አሁን የኦርቶዶክሳውያኖች ግድያ መብዛት፣ በየቤተክርስቲያን ውስጥ የሚገኙ ቅዱሳን ስዕሎች የመቀደድና የመቃጠል መፍትሄ የሚሰጥ አንድ ብፁዓን አባት የለም። ከ3 ከ4 ብፁዓን አባት ከነ ብፁዕ አባታችን አቡነ አብርሃም ከነ ብፁዕ አባታችን አቡነ ያትላይድ ከነ ብፁዕ አባታችን አቡነ ሄኖክ በስተቀር ሌሎች ብፁዓን አባቶች ለራሳቸው ብቻ ወዳቸው አምላካቸው ያለው ክርስቶስ እነዚህ ነው። አሁን የምንጠይቀው እኛ ቅዱሳን ስዕል የሚያቃጥሉትን ወይንም ካህናትን የሚገሉና የሚያርዱትን አይደለም፣ ብፁዓን አባቶችን ነው የምንጠይቀው። ለምን እነሱ ነው አስረው? ወጣቱ ነው ይሄው እንደምታዩት ዝም ብሏል። ሚዲያ ላይ ያለው ወጣት ለምን? ብፁዓን አባቶች የሉማ። ስለ ቤተክርስቲያን ተቆርቆሮ ሲታሰሩ ማንኛው ብፁዓን አባት ተቆረቆረ? ማንም የለም፣ ጸጥ ነው ያሉት። ስለዚህ መፍትሄ ስጡን እያሉ እየጮሁ ያሉት እነሱ ናቸው። እንዴ ቤተክርስቲያን እኮ ናቸው ብፁዓን አባትን የምታኖራት እኮ ቤተክርስቲያን ነች። የህዝብ ገንዘብ ነው የሚያኖራቸው። የህዝብ ገንዘብ ነው የሚያበለጽጋቸው። በህዝብ ገንዘብ ነው ጥቁር መኪና የሚሄዱበት የተገዛው። በማን ነው? በህዝብ እኮ ነው። ቀጣይ ቪዲዮ ላሳያችሁ። ስምሪት የተሰጣቸው የከተማዎቹ ስዕል አድህኖን በመቅደድ ነዋያተ ቅድሳቶቻችንን በማቃለል አፍ እየተካፈቱን አቅም ይለካል። የክፍለ ሀገሮቹ ለገዳይነታቸው የዳቦ ስም እየተሰጣጡ ባለማህተቦችን ያጣራሉ፣ ይመነጥራሉ፣ ይጨፈጭፋሉ። መላው ባለማህተብ ልብ ብሎ እንዲሰማኝ ይፈልጋሉ። እኛ ኦርቶዶክሳውያን ማለት በቁም ሳለን ለምን ማህተብ አሰራችሁ ተብለን እላያችን ላይ ካራ ያረፈ ያለን ለምን ትገሉናላችሁ ብለን ስንጠይቅ ደግሞ ጽንፈኛ አሸባሪ ተብለን የምንጠራ ከምንም በላይ የሚደንቀው ከሞትን በኋላ ቅድስት ቤተክርስቲያን የምትጠራበትን የሰማዕትነት ስያሜ የማናገኝ ከሞትን በኋላ ታሪክ እንዲረሳን የተፈረደብን ይህ ከበስተላይ የምትመለከቱት የሻሸመኔ ኦርቶዶክሳውያን እነዛ ታማኝ ሰማዕታት የተቀበሩበት አካባቢ ነው። ታሪክ ተጽፎ በሚታይ ሁኔታ ነገሮች በተረዳ ባይቀመጡ ሐውልትና መቃብር ሊኖራቸው ሲገባ እንደምትመለከቱት በቅጠላቅጠል ተሸፍነው ሁሉ እንዲረሳቸው ሁሉ እንዳያስታውሳቸው እንዲህ ነው ሞተው እንኳን ተጨክኖ የሚደከመው። እንዳያችሁት ይመስላል ቪዲዮ ይሄን ነው የሚመስለው። ቴዶ ዘሩፋኤል ለቅድስት ቤተክርስቲያን እየተቆረቆረ ከኢትዮጵያ ውጪ ሆኖ ራሱ እንደዚህ አይነት መረጃዎችን እያቀበለ ያለ ልጅ ነው። እንዳሳያችሁ ቅድስት ቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎችን እየቀደዱ የእርስ በርስ የዳቦ ስም እየተሰጣጡ ይሄ በፕሮቴስታንቶች ወይንም መናፍቃኖች በሆኑ ቤተክርስቲያኒቷን ጠል የሆኑ ሰዎች ለምን ደግሞ ድክመቱ የኛው ስለሆነ ድክመቱ ቤተክርስቲያን ውስጥ ወይንም ቤተክርስቲያን የሚያገለግሉ ብፁዓን አባቶች ድክመት ነው። የአገልጋዮች ድክመት ነው። የኦርቶዶክሳውያን ድክመት ነው። የቅዱሳን ስዕል መቀደድ ይሄ የነሱ ድክመት። የቀደዱ ሰዎች እኮ ሰፈር አላቸው አይደል? የቀደዱ ሰዎች ሀገር አላቸው አይደል? የቀደዱ ሰዎች ቤት አላቸው አይደል? ስለዚህ ቀጣይ ያሳዩዋችሁ ደግሞ ሻሸመኔ ላይ ስለ ሃይማኖታቸው መስዋዕት የሆኑ ሰዎች፣ ስለ ሃይማኖታቸው አንገታቸው ላይ ካራ ያረፈ ሰዎች ለምን ትጸልያላችሁ? ካራ ያርፋል። ለምን ትገሉልናላችሁ? ጽንፈኛ ትባላል። ስለዚህ ይሄን ነገር ነው ለማስቆም የጮህን ያለ ነው። ቤተክርስቲያን ውስጥ ያሉ አገልጋዮች ምን ያደርጉ? ስለ ክርስቶስ ስለ ራሳቸው ስለጸለዩ፣ ስለ ሀገር ስለጸለዩ፣ ስለ ህዝቡ ስለጸለዩ፣ ሰላም ስጠን ጤና ስጠን ብለው ስለጸለዩ ካራ አንገታቸው ላይ ያርፋል፣ ገደላሉ፣ ይታሰራሉ። ስለዚህ ጽንፈኛ የሚባለው ማንኛው ነው? የሚጸልየው ነው ወይስ ይሄ የሚገለው የሚያርደው? ኦርቶዶክስን ለማጥፋት ዘመቻ የተደረገበት ጊዜ በእኛ ጊዜ እንደዚህ መሆኑ በጣም ነው የሚያሳዝነው። ክርስቶስን በእኛ ዘመን እንደዚህ መሆኑ፣ በእኛ ሰዓት እንደዚህ መሆኑ፣ አንገተ ላይ ለማህተም አደረክ ተብለ የምትገደልበት ጊዜ፣ አንገተ ላይ ለምን ማህተም ያንጠለጠልከው ተብለ አንገተ ላይ ካራ የሚያርፍበት ጊዜ፣ እጭ ተብለ የምትጸየፍበት ጊዜ። ይሄ ድክመቱ ማን ነው ደግሞ? የኛው የብፁዓን አባቶች ድክመት፣ የኛው የብፁዓን አባቶች ድክመት። ከና ኃጢአታችን ተሽከርካሪ ወንበር ላይ ቁጭ ብለን ቤተክርስቲያን የምንመራ ሰዎች እጃችን ቆሻሻ ሆኖ ንጹህ ወንበር ላይ ንጹህ መስቀል ይዘን ቁጭ ብለን እንደዚህ እየተሽከረከርን ቤተክርስቲያን እናስተዳድራለን የምን ብፁዓን አባቶች፣ ቤተክርስቲያን ሲቆረቆር የቤተክርስቲያን አገልጋዮች ሲገደሉና ሲታረዱ መልስ የማንሰጥ ብፁዓን አባቶች፣ አጀንዳችን ሌላ የምናደርግ እዛ
ማን ስላሴ ነው ሰው ሲገደል እዚህ ሌላ አጀንዳ ይዘን የቅዱስ ሲኖዶስ ምልአተ ጉባኤ ብለን ሌላ አጀንዳ የምናነሳ ብፁዓን አባቶች አለን። እዛ እኮ ሰው እየተገደለ እኮ ነው የሚገደለው እኮ ስለ ቤተክርስቲያን እኮ ነው፣ ስለ ሃይማኖቱ ስለ ማህተቡ እኮ ነው። እናንተ ስለምትጨቃጨቁበት ነገር እኮ ነው የሚገደለው። እናንተ እዚህ ሌላ አጀንዳ ይዛችኋል። ስለ ቤተክርስቲያን አይደለም የምታወሩት ሌላ አጀንዳ ነው። እዛ ግን ቤተክርስቲያን አላስነካም ብሎ አንገቱ ላይ ካራ የሚያርፍ አንገቱ ላይ ገጀራ የሚያርፍ ወጣት ኦርቶዶክስ አለ። መልስ ማን ነው የሚሰጠው? እንዲህ መከሯ የምር ከነግራኝ አህመድ ጊዜ ከነነው ጊዜ አሁን ባሰ ማለት ነው። ባሰ። የተማሩ ብዙዓን አባቶች አሉ ብለን ተስፋ የምንሰጥበት ጊዜ እኮ አሁን ነበረ። እኛ የሚገርመን ደግሞ ተስፋ በቃ ከክርስቶስ በታች የተሾሙ ብዙዓን አባቶች አሉ፣ ክርስቶስ የሾማቸው ቤተክርስቲያን ያከበረቻቸው ብዙዓን አባቶች አሉ፣ አያሳስበንም ብለን ተስፋ መጣላችን በብዙዓን አባቶች። ብዙዓን አባቶች ዝምታችሁን ስበሩት እንዴ! እውነትን ይዛችኋል። ለምንድን ነው የምትፈሩት? እውነት እናንተ ጋር ነው ያለው፣ ተናገሩ። እንደ ቤተክርስቲያን ከምንም በላይ እኮ ነች። 67 ሚሊዮን ኦርቶዶክሳውያን እኮ አለ። እዛ ማን ስላሴ ነው ሰው እየተገደለ ሰው እየታረደ፣ እዚህ ሌላ ስብሰባ ግን አይከብድም? በጣም የነሱ ደም እየፈሰሰ እዛ ደም ላይ ስብሰባ መሰብሰብ አይከብድም? እዛ የኦርቶዶክስ ደም እየፈሰሰ የሞቱት ኦርቶዶክስ ይሁኑ ምን ይሁኑ አናቅም ብሎ መልስ መስጠት አይከብድም? እዛ ስንት ንጹሃን እየሞተ እዚህ ሌላ ገድለ መጥምቀ ዮሐንስ የሚል መጽሐፍ ቅዱስ እናወግዛለን ብሎ ሌላ አጀንዳ መሰብሰብ አይከብድም? ይሄን የሚሻለው ነው? ስለሚሞቱ ስለ ኦርቶዶክስ ስለ ቤተክርስቲያን የሚሞቱ ሰዎች ድምጽ መሆን ነው የሚሻለው? ማንኛው ነው የሚሻለው? እቺ ቤተክርስቲያን እንደ እዛ ሀገረ ስብከት ላይ ያሉ ሊቃነ ጳጳሶች የሚያስተዳድሩት እኮ እዛ ያለው ቤተክርስቲያን እኮ ነው። የሚመሩት እዛ ያለው ቤተክርስቲያን እኮ ነው። አርሲ ሀገረ ስብከት ያሉ ሊቃነ ጳጳሶች እዛ ያሉ ቤተክርስቲያኖች ቢፈርሱ ማን ሊመሩ ነው? ማን ሊያስተዳድሩ ነው? መሬቱን እንደ መሬቱ እኮ ባዶ እኮ ነው። እዛ ያለው ታቦት ከተሰረቀ እዛ ያለው ታቦት ተሰርቆ ከተሸጠ ማንን ህዝቡስ ማን የት ሄዶ ሊያመልክ ነው? እንዴ ወዳጄ ቤተክርስቲያን ውስጥ እኮ የክርስቶስ ጸጋ ከሌለ የቃል ኪዳኑ ታቦት ከሌለ ቤተክርስቲያን እኮ ህንጻ ነች፣ ግንብ እኮ ነች። ስለዚህ ነገር ማን ነው የሚጠይቀው? ከህዝቡ በላይና የመጀመሪያ ቀኝ እጅ ማውጣት ያለበት እኮ ብፁዓን አባቶች ሀገረ ስብከቱ ብፁዓን አባት እኮ ነው፣ ሊቃነ ጳጳሶች እኮ ናቸው። ስለዚህ ሻሸመኔ ላይ ያሉ ወጣቶች እንኳን ስለ ሃይማኖታቸው አንገታቸውን የተሰዉ እንደዛ ያኔ በሰዓቱ ርሽ ይባልላቸው የነበረ በሰዓቱ ጥቁር በጥቁር ታፔል ላይ የተሰራላቸው ወጣቶች ሐውልት እንኳን አልተሰራላቸው። ቤተክርስቲያን ለነሱ ሐውልት መስራት አንሳ ነው? ገንዘብ ቸግሯት ነው? ብፁዓን አባቶች እነሱ ማስታወስ ከብዷችሁ ነው? ያኔ ሻሸመኔ ላይ እንደዚህ ሆኖ ብለው ስታወሩ አልነበር እንዴ? ከዛስ ሐውልት መስራት ለነሱ ማስታወሻ ማስቀመጥ ለምንድን ነው የከበደው? የአንድ ብፁዓን አባት ደሞዝ በቂ አይደለም? ለ5 ለ6 ሰው ሐውልት ማሰራት በቂ አይደለም? በቂና በጣም ከበቂ በላይ ነው። ኧረ እባካችሁ ብፁዓን አባት ከልጆቻችሁ ጋር ስሩ፣ ከኦርቶዶክስ ጋር ስሩ፣ ይቅርባችሁ ሌላው ነገር። እንዴ ምንድነው በአበል መራጨት? ስብሰባ ላይ አበል አለ፣ በዛ በአበል መራጨት ምንድነው? ሌላ አጀንዳ ማንሳቱ ምንድነው? ለምንድነው ስለ ቤተክርስቲያን አጀንዳ የማይነሳው? የቅዱስ ሲኖዶስ ምልአተ ጉባኤ ላይ ቤተክርስቲያን እየፈረሰ ነው፣ የቤተክርስቲያን ውስጥ ያሉ ንጹሃን አባቶች እየተገደሉ ነው፣ ካህናቶች እየተገደሉ ነው። ወጣቱ እንቅልፉን እያጣ ወጣቱ ገንዘቡን ጊዜውን እያጠፋ የሚሰራትን ቤተክርስቲያን ብቻ ለማስተዳደር መሮጥ፣ እኔ ነኝ የምመራው ብሎ ሽኩቻ መፍጠር፣ ካለበተዛኔ ካልመራው ይሸጥና እንካፈል ማለት። እንደዚህ አይነት ብፁዓን አባት ያለበት ጊዜ እንዴ በየድሮቹ ብፁዓን አባቶች እና ብፁዕ አባታችን አቡነ ሰላማ እንደዚህ ነበር እንዴ ለዚህ ትውልድ ያስተላለፉት? የምር ይሄ ነው የቤተክርስቲያን ሕግና ስርዓት? ስለዚህ እኛ እናንተን እንውቀስ፣ እኛው እርስ በርሳችን እንወቃቀስ። ገዳዮቹን አሁን የሚግደሉ ዝም እንበላቸው፣ አጋቾቹ አሁንም ዝም እንበላቸው፣ ያግቱ። ቤተክርስቲያን አፍራሾቹ፣ ቅዱሳን ሱላ አቃጣዮቹ፣ ቀዳጆቹ ይቅደዱ፣ ዝም እንበላቸው። እኛ እርስ በርሳችን እንወቃቀስ። አሁን የምንጠይቀው ብፁዓን አባትን ነው። ወይንም እኛ አይመለከተንም ካላችሁ አይመለከተንም፣ ወጣቱም ወይንም ኦርቶዶክሳውያን እኛም የራሳችን ውሳኔ እንውሰድ። እንደ ኦርቶዶክስ እኮ የሆነ አንገቱ ላይ ማህተም ያደረገ ሰው እኮ በብፁዓን አባቶች አንድ አማርኛ ነው የሚራመደው። ጥቁር ልበስ ከተባለ ጥቁር ይለብሳል። ስለ ሃይማኖት ተሰዋ ከተባለ ይሰዋል።
ቤተክርስቲያን ጥቁር አልብሱ ከተባለ እናስታውስ ያለፈውን ዓመት ብፁዓን አባቶች አሁን ነው እኮ ጥቁር መልበስ ያለብን። አሁን ነው ቤተክርስቲያን ጥቁር መልበስ ያለባት። ያኔ አይደለም። ያኔ ብፁዓን አባቶች ይከፋፈሉ ሲፈልጉ ያኔ ለብፁዓን አባቶች ምርጫ ሲባል ቤተክርስቲያን ትከፈላለች ሲባል ያኔ ጥቁር ልበሱ አልተባለም? አሁን ለምንድን ነው ያልተባለው? አሁን ኦርቶዶክሳውያን ሲገደሉ ሲታረዱ ለምንድን ነው ዝም እየተባለ ያለው? የብፁዓን አባቶች የሥራ ድርሻ ምንድነው? ዝም ብሎ ይሄ ምልአተ ጉባኤ ላይ መቀመጥ፣ አጀንዳ መስጠት፣ ሐሳብ ማካፈል ይሄ ብቻ ነው? ይሄ ነው የሥራ ድርሻቸው? ከተማ ውስጥ ያሉ ባለሀብት ቤተክርስቲያኖች ወይም ገንዘብ የሚሰባሰብባቸው ቤተክርስቲያኖች ሄዶ ብቻ መባረክ እዛ ያ ከሆነ እኮ እጃቸው ላይ ያለው እኮ ቆሻሻ ነው። ከመስቀሉ ይልቅ መዳፋችሁ ላይ ያለው ንጹህ አይደለም። መስቀሉ ነው ንጹህ መስቀሉ ነው። ላሳያችሁ ቀጣይ ቪዲዮ። ህንፃ ስላሴ የተገደለ ኑ እኛ በዓለ ሲመትና ክብር። ህንፃ ስላሴ የተገደለ እኛ በአበል እንራጭ። ህንፃ ስላሴ እየሞተ ህንፃ ስላሴ ኦርቶዶክሳዊ እየተገደለ ኑ አብረን ውስኪ እንጠጣ፣ ኑ አብረን መሸታ ቤት እንግባ፣ ኑ አብረን እንጨፍር፣ ኑ አብረን የአውሮፕላን ማረፊያ ይገንባልን፣ ኑ አብረን የዓለም ፖለቲከኞችን እናድንቅ፣ ኑ አብረን የዓለም መንግስታትን እናሞግስ። ህንፃ ስላሴ እየተገደለ ኢትዮጵያ ውስጥ እናንተ አሞግሱ፣ እናንተ አወድሱ፣ እናንተ ጎብኙ፣ እናንተ ጨፍሩ፣ እናንተ ውስኪ ተራጩልን፣ እናንተ ባለ ሲመት አክብሩልን። እነዚህ የተቀበሩት ኦርቶዶክሳዊ ስለሆኑ ነው። እነዚህ የተገደሉት ኦርቶዶክሳዊ ስለሆኑ ነው። የእናንተ ድምፅ የት አለ? የቅዱስ ሲኖዶስ አጀንዳ የት አለ? ገደልናቸው። ጉድ ሲወጣ እንደዚህ ነው። ይሄ እነሱ ስብሰባ ያደረጉት ወይንም ይሄ ወንድም የተናገረው እነሱ እዚህ አዲስ አበባ ላይ የቋሚ ቅዱስ ሲኖዶስ ምልአተ ጉባኤ ብለው ስብሰባ ባደረጉ ቀን እዛ መርቲ ምናምን ባላጋ ብቻ በአርሲ ሀገረ ስብከት ላይ 12 ሰው እስከ 17 ሰው አካባቢ የተገደለበት ቀን ነው። እነሱ እዚህ ግን ሌላ አጀንዳና ሌላ ስብሰባ ነበር ያዙት። ቀጣይ ቪዲዮ ላሳያችሁ ምን አይነት መረጃ እንደዚህ በየሀገሩ በዚህ በጥቅምት ወር ብቻ ስንት ሰው ነው የተገደለው? በውስጥ የተላከልኝ የጽሁፍ መረጃ ስላለ ነው እዛው ሀገር ከሚኖር ሰዎች ጋር። ከዛም በኋላ ምን ተደረገ? መንግስት ተመጣጣኝ እርምጃ ወስዷል ተባለ። እንደዚህ አይነት ውሸት እዛው ያሉ የሀገረ ስብከት ሊቃነ ጳጳሶች ቤተክርስቲያን ምናምኖች ናቸው እንደዚህ አይነት መረጃ እንትን ያላሉ ማለት። ይሄ ትክክለኛው ጽሁፍ የተገደሉ ሰዎች ብዛት ይሄን ያህል ብለው ላኩልኝ። ከዛ ከታች ምን አለ? መንግስት ተመጣጣኝ እርምጃ ወስዶባቸዋል በገዳዮች ላይ ብሏል። ማን ነው? የሀገረ ስብከቱ ማን ነው? በዛ ሀገረ ስብከት ላይ ያሉ ብፁዕ አባታችን አቡነ ያሬድ። ይሄን አይነት ጉድ ነው እየተሰማኝ ያለው። ኦርቶዶክስ ላይ እንደዚህ አይነት መከራ ነው እያደረስንባት ያለን ውስጥ ያለን ሰዎች ነን። እኛ ለኦርቶዶክስ አንሆንም ማለት ነው። እኛ ለክርስቲያኖች አንሆንም ማለት ነው። ስለዚህ ወይ አርፈን ቁጭ ማለት ነው ወይ ከቤተክርስቲያንና ከቤተክርስቲያን ልጆች ጋር አብሮ መስራት የሚያዋጣው ከሁለት አንዱ እኮ ነው። ቤተክርስቲያን ታማ የምትፈልገውን ደሞዝ እየከፈለች ከ200 እስከ 300 እስከ 400 ሺህ ብር እየከፈለች አይደለም። ብፁዓን አባቶች አሁን የተመደቡት በቅርብ በገንዘብ አይደለም። ከ2 ሚሊዮን እስከ 6 ሚሊዮን እየተመደበ ተከፈሉ። ከዛስ በየሀገረ ስብከቱ ሰው እየተገደለ አማራ ላይ፣ ሰሜን ሸዋ ላይ፣ ኦሮሚያ ክልል ላይ ምናምን ላይ ብቻ አንገታቸው ላይ ማህተም ያደረጉ ኦርቶዶክሳውያኖች እየተመረጡ በብሔር እየተመረጡ ማህተም ያደረገ ሰው ላሳያችሁ። ተመልከቱትና ፑዝ አድርጋችሁ አቁማችሁ ማንበብ ትችላላችሁ። እኔ የደረሰኝ መረጃ ማለት ነው። ይሄን ይመስላል። ይሄን ጽሁፍ በውስጥ መስመር ነው የላኩልኝ። ይሄን ያህል ሰው ነው ሀገረ ስብከቱ ላይ የተገደለው፣ ይሄን ያህል ሰው ነው የታገተው ብሎ የላኩልኝ ይሄን ነው። በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም ነው ጊዜያዊ መፍትሄ ምናልባት ለ2 ወር ለ3 ወር ሊሆን ይችላል። የሆነ ጊዜ ሰላም ሆኖ ነበረ ማለት ነው። ከዛም በኋላ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙ ተገልጿል። በዚሁ መሰረት የንብረት ውድሚያ በነገራችን ላይ በየግለሰብ ላይ በቤተ ክርስቲያን ለምን ላይ ነው ይደርስ የነበረው? በቤተ ክርስቲያንም ላይ ለምን ለኦርቶዶክስ የሚያግዛቸው ሰው የለም? ማዛ ፍትህ 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 እያሉ እየጮሁ አልነበረም?
ወላይታ ላይ እነ መምህር አንዱሻ ፍትህ 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 እያሉ እየጮሃል ነበር። መምህር አንዱሻ ፍትህ 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 ብሎ ስለሞጮህ አልታሰረም፣ ታስሮ ነበር። ላንብብላችሁ። አንደኛ በጉናና መርቲ ወረዳ ድንበር ላይ ጥቅምት 14 ለ15 አጥቢያ ሌሊት ላይ ጥቅምት 14 ለ15 አጥቢያ ሌሊት ላይ ማለት ነው 17 ሰዎች ማንነታቸው ባልታወቀ ታጣቂ የተገደሉ ሲሆን ጥቅምት 18 2018 ዓመተ ምህረት 12 ሰዎች በመርቲ ወረዳ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽሟል። የ17ቱ ሰዎች ማለት ነው ማንነታቸው ባልታወቁ ኃይሎች። ቀጣይ ሁለተኛ ላይ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ቤተክርስቲያን አካባቢ ነው። ቤተክርስቲያን ውስጥ በሽርካ ወረዳ በሄላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 ሌሊት ማለት ነው በተገኙበት 3 ሰዎች ማንነታቸው ባልታወቀ ታጣቂዎች ተገድለዋል። ፑዝ አድርጋችሁ አቁማችሁ ማንበብ ትችላላችሁ። ተሳስቼ ከሆነ ታርሙኛላችሁ። ሶስተኛ በሆለንቆ ዋቤ ወረዳ ጥቅምት 18 ለ19 አጥቢያ ማለት ትናንትና ምናምን ማለት ነው አጥቢያ ሰዎች ማንነታቸው ባልታወቀ ታጣቂ ተገድለዋል እያለ ነው እዚህ ጋር በድምሩ በጥቅምት ወር 2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከ2 ዓመት ጨቅላ እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑ ከየወረዳው ቤተ ክህነት ጽሕፈት ቤት በሪፖርት የተገለጸ ሲሆን በመርቲ ጉና ወረዳ በ17 ንጹሃን ምዕመን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን ጸጥታ እንዲያደርግ ነው የሚለው። ይሄን ያህል ሰዎች እንግዲህ የሞቱ ያሉት የተገደሉ ያሉት ኦርቶዶክሳውያኖች ናቸው። ሌላ ቤተ እምነት አይደለም። ፕሮቴስታንት እምነት ተከታይ ጴንጤ አይደለም። እሺ ማንኛው እምነት ተከታይ ነው ሞተ ሲባል ሰምታችሁ ታውቃላችሁ? የዚህ ቤተ እምነት ተከታይ ተገደለ ሲባል ሰምታችሁ ታውቃላችሁ? የለም። አሁን የዛሬ ሳምንት ነው ምናምን ላይ ራሱ ሰው የሀገሩ ሁኔታ ነው ብዬ ነው የማስበው እኔ በማናገር ነው ላይ የእስልምና እምነት ተከታዮች መስጊድ ውስጥ ተገብቶ ተገደሉ በተባለ ጊዜ እስልምና እምነት ተከታዮች እንደ ግልብጥ ብለው እንደወጡ ታስታውሳላችሁ። እኛ ኦርቶዶክሳውያኖች ምን እንውጣ ማለታችን አለም። ሰላም ከፈለግን ሰላም ካለ ለምን እንወጣለን እኛ? ስለዚህ ለነዚህ ሰዎች እየተገደሉ ላሉት ምዕመኖች ማን ነው መፍትሄ እየሰጣቸው ያሉት? በአንድ ሀገረ ስብከት ላይ ነው እንደዚህ እየሆነ ያለው። አንድ ሊቃነ ጳጳስ በሚመራቸው ሀገረ ስብከት ላይ በአርሲ ሀገረ ስብከት ላይ ማለት ነው በእነ አቡነ ያሬድ ሀገረ ስብከት ላይ። ስለዚህ እና አቡነ ያሬድ መልሳቸው ደግሞ እየሞቱ ያሉት ኦርቶዶክስ ይሁኑ አይሁኑ አናውቅም። ስለዚህ አይመለከታቸውም ማለት ነው። ለኦርቶዶክስ ብቻ አይደለም አባትነታቸው፣ ለሀገር ነው አባትነታቸው። የተሾሙት ለሀገር ነው። ቤተክርስቲያን እኮ ሀገር እኮ ነች። ለሀገር ነው የተሾሙት። ስለዚህ መልሳቸው ይሆን ይሄ ከሆነ ጥሩ ነው የሚሆነው። እኛ የምንወቅሰው ራሱ ግራ ገባን እኮ። ብፁዓን አባቶች እንደ አንድ ብፁዓን አባት ስህተት በሰራው ሁሉም ብፁዓን አባቶች የተወቀሱ ስንት መልካም ብፁዓን አባቶች ባሉበት እነ ብፁዕ አባታችን አቡነ አብርሃም ባሉበት እነ ብፁዕ አባታችን አቡነ ናትናኤል ባሉበት እነ ብፁዕ አባታችን አቡነ ሄኖክ ባሉበት እነ ብፁዕ አባታችን አቡነ ማትያስ ባሉበት እያለቀሱ የሚሰብኩ ብፁዓን አባቶች ባሉበት አንድ ብፁዓን አባት ባጠፋው የአንድ ብፁዓን አባት ሀገረ ስብከት በተበጠበጠ እዛ ሀገረ ስብከት ላይ ያሉ አብያተ ክርስቲያኖች በተቃጠሉ ገዳማውያኖች በተገደሉ ቁጥር ሌሎች ብፁዓን አባቶች መወቀስ ይሄ ስራ ሆነ በቃ። ሙሴ ሰለሞን መታሰሩ ተሰምቷል። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን እንግዲህ መታሰሩ ተሰምቷል። በርካቶቻችን በዚህ በቲክቶኩ መንደር በኢትዮጵያ ማህበራዊ ሚዲያ ገጾች ላይ እንግዲህ በስፋት በሚሰራቸው ዜናዎችም የምናውቀው ቲክቶከር እንግዲህ ሙሴ ሰለሞን መታሰሩ ከታማኝ ምንጮች የተገኘው መረጃ ያመለክታል። ሙሴ ሰለሞን ታዲያ ለምን እንደታሰረ እስካሁን በይፋ የተገለጸ ነገር የለም። ጠበቃ አቶ አበባየሁ ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት እንግዲህ ተጨማሪ ዝርዝር መረጃ ከመስጠት ተቆጥበዋል። ወንድማችን ሙሴ ሰለሞን ፈጣሪ ለቤት ያብቃ መልእክቴ ነው። ቤተሰቦች ሌላውና የመጨረሻው ቪዲዮ ይሄን ይመስላል። እንግዲህ አብዛኞቻችን በጋዜጠኝነት ወይም ቲክቶክ ሶሻል ሚዲያ ላይ የተለያዩ ትኩስ መረጃዎችን ለህዝብ ምዕመኑና ሶሻል ሚዲያ ለሚጠቀሙ ሰዎች የሚያደርስ ወጣት ወንድማችን ሙሴ ሰለሞን ታስሯል የሚባል ነገር አለ።
ትክክለኛው የታሰረበት ጉዳይ ምን ይሆን የሚታወቅ ነገር የለም። ሙሴ ሰለሞን እንግዲህ እንደምናስታውሰው የተለያዩ መረጃዎችና ትኩስ የሆኑ ነገሮችን ሃይማኖትና ብሔር ሳይለይ ለህዝብ ምዕመኑ የሚያደርስ በኦርቶዶክስም ላይ ይሁን በፕሮቴስታንቶች ጉዳይም በማንኛውም ቤተ እምነት ጉዳይ የሚደርሰውና ማንኛውንም ዜና እየዘገበ በሶሻል ሚዲያ ላይ የሚያጋራ ወጣት ወንድማችን ነው። በምን እንደታሰረ ግን የሚታወቅ ነገር የለም እስካሁን ድረስ ማለት ነው። አሁን እንደውም ሰሞኑን በጣም መነጋገሪያ ሆኖ ነበረ። ቮት ለምንድን ነው የማይሰጠው? የቲክቶክ አዋርድ ያዘጋጀው መኪና ሽልማት አለ፣ ቢዋይዲ መኪና ሽልማት ማለት ነው። እና በዚህ ላይ ለምንድን ነው ቮት ለሱ የማይሰጠው? ወደ ሃይማኖት ቀይራችሁ፣ ስለዚህ ብሩክ ኒውስ መብላት አለበት የተባለ ኦርቶዶክሳውያኖች ባለማተሞች ደግሞ ለብሩክ ኒውስ አዳልተዋል በመባል የተአሙበት ጊዜ ነበረ። ሰው ያ ማዳላት ሳይሆን ማንኛውም ሰው እንደ ስራው ነው የሚከፈለው በማለት እንግዲህ ኦርቶዶክሳውያን ደግሞ መልስ የሰጡበት ጊዜ ነበረ። ስለዚህ ይሄ ነገር ነው ወይስ ያሳሰረው ወይስ ሌላ ነው የሚባል ነገር በምናጣራ ጊዜ ምንም ልናገኝ አልቻለም። እኔ ግን አንድ ቪዲዮ ይዤላችሁ መጣሁኝ። ምናልባት እንደ ግምትም እንደ ጥርጥርም ብዬ ተጠራጥሬ እንትን ያልኩት ነገር እስኪ እንስማው ቪዲዮ ነው። ጊዜ ማገናዘብ የሚባል ነገር አለ። እንደ ሰው እውነት አገናዝቡ። የምሬ ነው። እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ምናልባት ይሄ ከሆነ ብዬ እጂ ባንክ ከፍዬ ታርገኝ ተቀብዬ እስጢፋኖስ እጂ መንጃ ፈቃድ መቀበል ይችላል። አሁን ሌሎቹም ተነስቶ ነበረ። ግን እስኪ ምናልባት በአዲስ አበባ ትራፊክ እንደው አረ ኮመን ሴንስ ይኖራችሁ ቢያንስ እኔ ዛት ሶ ላይክ እንሲ ኮመን ሴንስ ይሄ እንዴት ነው? አገናዝቡ። ሰው ልጅ ስራ አለው። ቆረጣ ግን ቢሆን ያመጣውላችሁ ይሄንን ይመስላል ማለት ነው። ይሄ እንግዲህ በባለፈው ጊዜ የሆነ ቦታ ላይ በሚጓዝ ጊዜ ትራፊክ ይዞ ይከሰዋል። ስለዚህ ትራፊክ ለምንድን ነው የከሰሰኝ ምናምን የሚል ብስጭት ነው እና እናገናዝብ አይነት ነገር እያለ የነበረበት ጊዜ ነው። ማንኛውም ሰው በነገራችን ላይ አሽከርካሪ ከሆንክ ከጠፋህ መቀጣትህ አይቀርም። ምናልባት የሱ ደግሞ የሚሄድበት ቦታ በጣም አስቸኳይ ቦታ ከነበረ ያው ሰዓት አጥፍተውበት ከሆነ ምናምን በእንደዚህ አይነት ስሜት ውስጥ ሆኖ የተናገረው ነገር ይመስለኛልና በእንደዚህ አይነት ነገር በዚህ ምክንያቱ ይሄ ይመስለኛል። ምናልባት እናገናዝብ የምትለው አማርኛ ቃል እና ሌሎች ቪዲዮዎችም ነበሩ። ሌላው ቪዲዮ ምንድነው ፕሮሞት በሚሰራበት ጊዜ ወደ ውጭ ሰዎችን የሚወስዱ ኤጀንሲዎች ነበሩ። እነዛ ኤጀንሲዎች እንግዲህ እኔ ፕሮሞት የሰራሁላቸው ኤጀንሲዎች ወደ ውጭ ማንኛውንም ሰው ይልካሉ። ስለዚህ በእኔ በኩል እናንተ ወደ ውጭ የማትሄዱ ከሆነ ወይም የሚገባችሁን ነገር የማታገኙ ከሆነ ከኤጀንሲው በእኔ ስም ብራችሁ ማስመለስ ትችላላችሁ የሚል መረጃም ወጥቶ ነበርና አንድ ልጅ እንደውም ዩሃ ሚዲያ ላይ ቀርባ በሙሴ ሰለሞን ስም ተመዝግቤ ወደ ውጭም ሳልሄድ ብሬንም ተበልቼ ቀረው። ስለዚህ እሱ ደግሞ በእኔ ስም ማስመለስም ትችላላችሁ ብሎ ነበረ ኤጀንሲው ብሎ እሱ በሱ በኩል ተበልተናል የምትል ልጅም ነበረች ማለት ነው። ስለዚህ ከሁለቱ አንዱ ሊሆን ይችላል ብለን ስለገመት ነው እንግዲህ ሙሴ ሰለሞን የምናከብረው አዳዲስና ትኩስ መረጃዎችን የሚያቀርብልን ወንድማችን ነው። አሁን ሰዓት ላይ መታሰሩ ደግሞ ለሁላችንም እንግዲህ ያው ሀዘናችን ነው ማለት ያው ሰው ካጠፋ ማንኛውም ሰው ይቀጣል። ስለዚህ ይሄን ይመስላል ማለት ነው መረጃው። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮዎች እንገናኛለን። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ ነው